ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኪም ጆንግ ኡን በዩክሬን ጦርነት ላለመያዝ ራሳቸውን ያጠፉ ወታደሮችን አወደሱ። የሰሜን ኮሪያ ፕሬዝዳንት ኪም ጆንግ ኡን የሀገራቸው ወታደሮች ከሩሲያ ጎን ተሰልፈው ሲዋጉ በዩክሬን ጦር ላለመያዝ በሚል ራሳቸውን ማጥፋታቸውን አወደሱ። ኪም ወታደሮቹን ታላቅ ክብር ለመጠበቅ ያለምንም ማመንታት ራስን ማጥፋት የመረጡ መሆናቸውን በመግለጽ ጀግኖች ሲሉም ጠርተዋቸዋል። ኪም ጆንግ ኡን ከሩሲያ ጎን ተሰልፈው ከዩክሬን ጋር ሲዋጉ ቦምባቸውን በማፈንዳት ራሳቸውን የገደሉ የሰሜን ኮሪያ ወታደሮችን በማወደስ ለረጅም ጊዜ ሲጠረጠር የቆየውን የጦር ሜዳ ፖሊስ አረጋግጠዋል። የሰሜን ኮሪያው መሪ በዚህ ሳምንት ባደረጉት ንግግር ታላቅ ክብራቸውን ለመጠበቅ ሲሉ ራሳቸውን ለማጥፋት የመረጡት ጀግኖች ናቸው ብለዋቸዋል። ደቡብ ኮሪያ ቢያንስ 15,000 የሰሜን ኮሪያ ዜጎች ሩሲያ የምዕራባዊ ኩርስክን ክፍሎች እንድትቆጣጠር ለመርዳት መላኳ የሚገመት ሲሆን እስካሁን ከ6,000 በላይ የሚሆኑትም ተገድለዋል። ፒዮንግያንግም ሆነች ሞስኮ ቁጥሩን አላረጋገጡም። የስለላ ተቋማትና የክዱ ወታደሮች በዩክሬን ከመያዝ ይልቅ ራሳቸውን እንዲገድሉ በፒዮንግያንግ ትዕዛዝ እንደተሰጣቸው ተናግረዋል። ራሳቸውን መስዋዕት በማድረጋቸው የሚጠብቁት ምንም ካሳ ካለመኖሩም በላይ ለቁርጠኝነታቸው ምንም ሽልማት አያገኙም። ይህም የሰራዊታችን የታማኝነት ከፍታ ማሳያ ነው ሲሉም ኪም ሰኞ ዕለት በፒዮንግያንግ ለተሰዉት ወታደሮች የቆመው መታሰቢያ ሐውልት ሲመርቁ መናገራቸውን የመንግስቱ መገናኛ ብዙኃን ዘግቧል። የሩሲያ መከላከያ ሚኒስትር አንድሬይ ቬሎሶቭ እና የሩሲያ ፓርላማ አፈ ጉባኤ በዝግጅቱ ላይ ከተገኙት መካከል ነበሩ። በሰሜን ኮሪያ ወታደሮች ዘንድ መማረክ የክህደት ተግባር ተደርጎ ይቆጠራል። በዚህ ዓመት መጀመሪያ ላይ ደቡብ ኮሪያ መገናኛ ብዙኃን ኤምቢሲ በዩክሬን ጦር ቁጥጥር ስር የዋሉ 2 የሰሜን ኮሪያ የጦር እስረኞችን የሚያሳይ ፕሮግራም ባስተላለፈበት ወቅትም አንደኛው የራሱን ሕይወት ባለመጥፋቱ እንደተጸጸተ ተናግሯል። ሌሎች ራሳቸውን አጥፍተዋል፣ እኔም አልተሳካልኝም ሲል ተናግሯል። የሲኦል ብሔራዊ የስለላ አገልግሎት ባለፈው ዓመት ይህንን ተግባር የሚያመላክቱ መረጃዎች ከሞቱ የሰሜን ኮሪያ ወታደሮች ማስታወሻዎች ላይ እንዳገኘም ገልጿል። ኪም ሰኞ ዕለት ባደረጉት ንግግር በጦርነት የሞቱትንም አመስግነዋል። እንደ አውሮፓውያን አቆጣጠር በሰኔ 2024 የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና ኪም በሁለቱ ሀገራት ላይ ጥቃት በሚደርስባቸው ሀገራት እርስ በርስ እንደሚረዳዱ ቃል የገቡት ስምምነት ተፈራርመዋል። ኪም ስምምነቱን ከመቼውም ጊዜ በበለጠ ጠንካራ ሲሉ በወቅቱ አወድሰውታል። ወታደሮች ከመላክ በተጨማሪ ሰሜን ኮሪያ ኩርስክን እንደገና ለመገንባት በሺዎች የሚቆጠሩ ሰራተኞች እንደምትልክ ቃል ገብታለች። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።